የዛሬው እንግዳችን በደንብ የምታውቁት ዩቲዩብ ላይ በብዛት ጊዜያችሁን ተሳልፉ ሰዎች በደንብ ታውቁታላችሁ። መቀሌ ደርሼ ስደውልለት ስልክ አያነሳም። ብደውል የሚገርም ጣዋት ኮርቶኛል እኮ ጋ ከብዙ ቪዲዮዎች ጀርባ ያለ ሰው ነው። በዩቲዩብ ኮንተንቶችም ከቲቪ ቪዲዮዎች ጀርባ ነበረ። በጣም ደነገጥኩ። እንደመሰለ በቃ ኃላፊነቱ ወደቀብኝ። ኮሜንት ላይ ሰው ሲጽፍ አቢል ብራንዱ ሲጽፍ ምናምን በቃ ዩቲዩበር አደረጉኝ ማለት ሳልወድ በግድ። ከዛም ደግሞ ትልቁ የምናቀበት የተለየ መርሁ በቃ በቅጥር ሀብታም አይኮንም ብሎ ያንን ደግሞ ትዘወቷል። ቅጥር ስጋው 17 ዓመት ነበረ ማለት ገና ነኝ ምናምን ልጅ ነኝ ማለት አልነበረ። ሳላስቡ ግን እድሜም ሄደ እና ለሌሎችም የገቢ ምንጭ እንዲሆን የራሱ መንገዶች እያመቻቸ ይገኛል። ከቻሉ ከውጭ ሀገር ኮፒ አድርጉ። በቃ ምን ችግር የለውም። ኮፒ ማድረግ የሚያሸማቅቅ አይደለም። ዩቲዩብ እንደምታስበው አይደለም። አሁን ብዙ ሰው በቃ 100,000 ቪው ስለታየ 100,000 ብር መታገኝ ይመስላል። ቅዱስ ቁርባን ወስጄ ምናምን እግዚአብሔር ንስሐ ገብቼ መሞት ነው ለኔ ስኬት። ሚኪ ስቱዲዮአችን ያለው እዛ 2 ወር በቃ ለፎ በቃ የቻልኩትን እስከ ጥግ ድረስ ጸጉር መቆረጫ እስከማጣ ድረስ ስቱዲዮአችን እንግዳችን ተገኝቷል። ትንሽ እናስተዋውቃቸው ነው እንግዳችን ኒዳ። እሺ ያው እንግዲህ የዛሬው እንግዳችን በደንብ የምታውቁት ዩቲዩብ ላይ በብዛት ጊዜያችሁን ተሳልፉ ሰዎች በደንብ ታውቁታላችሁ። ከብዙ ቪዲዮዎች ጀርባ ያለ ሰው ነው። በዩቲዩብ ኮንተንቶችም ከቲቪ ቪዲዮዎች ጀርባ ነበረ። ከዛም ደግሞ ትልቁ የምናቀበት የተለየ መርሁ በቃ በቅጥር ሀብታም አይኮንም ብሎ ያንን ደግሞ ትዘወቷል። ከዛም በኋላ ብዙ ቪዲዮዎችን ለራሱም ከመስራት ባለፈ ደግሞ የስልጠና ኮርሶችንም ያዘጋጃል እና ለሌሎችም የገቢ ምንጭ እንዲሆን የራሱ መንገዶች እያመቻቸ ይገኛል። የስታር አካዳሚ መስራች ነው። ሚኪ ስቱዲዮአችን ያለው ካንደና መጣ። ሚኪ ኳንደና ቆያችኝ። አመሰግናለሁ በጣም ስለጋብዛችኝ። ሚኪ ጥሪያችን አክብረ እዚህ ስቱዲዮአችን ስለተገኘ በጣም ደስተኛ ነን። እስኪ ለአድማጮቻችን ራስህን ትንሽ አስተዋውቅልንና ወደ ዕለቱ እንሄዳለን። እሺ ስሜ ሚኪ ስታር ይባላል። ትክክለኛ ስሜ ሚካኤል ሞገስ ነው። በዋናነት ስራዬ ቪዲዮ ኤዲተርነት ነው። ያው ዩቲዩብ ትንሽ ሞከርኩና ፓርት ታይም ነው ዩቲዩብ የምሰራው። ያው ብሶ በዛ ነው ያወቀኛሉ። ግን በዋናነት በቪዲዮ ኤዲቲንግ ነው ረጅም ጊዜን ያሳለፍኩት። ከትላልቅ ካምፓኒዎች ጋር ሰርቻለሁ። ከዛም ውስጥ በጣም ከሚታወቁት ከአባይ ቲቪ ጋርና ከዶንኪ ቲዩብ ጋር ለረጅም አመት ሰርቻለሁ። አባይ ቲቪ ከ2 አመት በላይ፣ ከዶንኪ ቲዩብ ጋር ከኮሜዲያን እሸቱ ጋር ደግሞ 4 አመት ማለት ይቻላል አብረን ሰርተናል ማለት ነው። አሁን ደግሞ የራሴን የቪዲዮ ኤዲቲንግ ትምህርት ቤት ከፍቻለሁ እውቀቴን ለማስተላለፍ። እንዲሁም ደግሞ ፓርት ታይም ዩቲዩብ እየሰሩ ነው። ዩቲዩበር ማለት አሁን ይከብደኛል፣ ግን 40,000 ሰብስክራይብ ገብቻለሁ እግዚአብሔር ይመስገን በአንድ አመት ውስጥ። ዩቲዩብም ፓርት ታይም እየሰሩ ነው፣ ግን በዋናነት ኤዲተር በሚባሉ ግን ዩቲዩብ አሁን ከሁሉም ስራ ጋር አብሮ የሚሄድ ይመስለኛል አይደል? እኛም አሁን እንግዲህ ዩቲዩብ ላይ እየተንቀሳቀስን ነው ከቅርብ ጊዜ ወዲያ። ስለዚህ እሺ እንግዲህ ዶንኪ ቲዩብ ላይም ሰርታል፣ አባይ ቲቪም ሰርታል። ስለዚህ የቅጥር የመጀመሪያ ጊዜዎች እዛ ይመስለኛል አይደል? ቪዲዮ ኤዲቲንግ በደንብ እንትን ያልከበት ወይስ ምን ይመስሉ ነበር? እስኪ እዛ የነበረ ጊዜ ትንሽ። ኦኬ መጀመሪያ ቪዲዮግራፊ ትምህርት የተማር ነበርና ከማትሪክ በኋላ ዩኒቨርሲቲ መግባት ያን ያህል እንትን አልነበረኝም። ምክንያቱም ፓሽኔ ወደ ቪዲዮ ወደ ካሜራ ወደ ኮምፒውተር ላይ ነበርኩ ብዙ ዝንባሌና ዩኒቨርሲቲ ገብቼ ዶክተር ምናምን የመሆን ኢንጂነር የመሆን እንትኑ የለብኝም። ምንድነው ፍላጎቷ ግን ቢኖረኝ እቀጥልበት ነበር። ጎበዝ ተማሪ ነበርኩ፣ ሰነፍ ባል ማለት ነው። እና ሃይ ስኩል ራሱ የተማርኩ ማሳልፉ ጊዜ በነገራችን ላይ ላብራቶሪ ውስጥ ነበርና በብዛት ክላስ መቀጠው ላብራቶሪ ውስጥ ነው። እና ዳይሬክተሮችም ስለሚያውቁ አንደኛ ከክፍለ ከተማ አንደኛው ወጥቼ ነበር። ድልበር ትምህርት ቤት ነበር ማረው አዲሱ ገበያ አካባቢ 9ኛ ክፍል እያለሁ ሮቦት ሰርቼ ከጉለሌና ከአራዳ ክፍለ ከተማ አንደኛው ወጥቼ ነበር። ከዛም አንደኛው ወጥቼ በቃ በጣም ትምህርት ቤት ውስጥ ተከብሬ ነበር። ዳይሬክተሮች ይወዱኛል ምናምን። በዛም የተነሳ ላብራቶሪ ፈቀደልኛል እንደ ልቤ። 10ኛ ክፍል ማለት ይቻላል ሙሉ አብዛኛውን ታይሜን ላብራቶሪ ያሳልፋሉ። ከዛም ያው ቀስ በቀስ ደግሞ ወደ ቪዲዮ ኤዲቲንጉ ምናምን በአጎቴ ላፕቶፕ የተለማመርኩ ምናምን መምጣት ጀመርኩ። ከዛም ቪዲዮግራፊ ትምህርት ቤት ክረምት ላይ ገባው። በዛው እያልኩ እየቀጠልኩ እዛው ትምህርት ቤት እየተማርኩ
ሰላም የምትባል ልጅ ነበረች። አንድ ክላስ ነበርን። የእሷ አጎት የአባይ ቲቪ ማናጀር ነበር እና በጣም ታለንትድ ቪዲዮ ኤዲተር ይፈልጉ ነበር። በወቅቱ እንዳሁኑ ቪዲዮ ኤዲተር ብዙ አልነበረም። ይፈልጋል ግን አይገኝም ያን ያህል እና ደግሞ በአነስተኛ ደሞዝ በመካከለኛ ከባድ ነው ይዛኔና እኔን ሪኮመንድ አደረገችኝ። እስቲ አለ የሆነ ልጅ ቼክ አድርጉት ምናምን አለች እና ቼክ ሲያደርጉኝ አንድ ሳምንት በነጻ ሰራው። በጣም ጎበዝ ነበርኩ ይዛኔ። እዛም ቀጠሩኝ። የመጀመሪያ ቅጠሬ አባይ ቲቪ ነው እና አባይ ቲቪ ከዛ በኋላ ለ2 አመት ድረስ ሲኒየር እስከመሆን ድረስ ሰርቻለሁ። ቲቪ እስከሚሆን ድረስ ስለዚህ የመጀመሪያ ቅጠሬ አባይ ቲቪ ነው። ግን እንደዛ አይነት ተማሪ ሆነ ከዛ ወደ አይ በቃ እኔ በዛኛው አልቀጥልም ስለ ቤት ምንም እንትን አልነበረም? እንዴት ነበር? ቤት እኔ የበላይ ሆንኩባቸው መሰለኝ። ምክንያቱም እንትን ሲያዩት ምንድነው እኔም ሸወርኳቸው። አሁን ከቪዲዮ ኤዲቲንግ በፊት ከሱ ትምህርት በፊት እንትን ገቡ ኮምፒውተር ጥገና ገቡ እና ኮምፒውተር ሜንቴናንስ ጨረስኩ ተመሪ ኮርስ። ሶ በዛ አታለልኳቸው። በቃ ልጅ ኮምፒውተር እየተማረ ነው ምናምን ኮምፒውተር ሳይንስ በለው እና እንደዛ ሸወርኳቸው መሰለኝ። ግን የካሜራውን አላመኑበትም። እቀርጻለሁ ምናምን እንደ ስራ ማዩትም ቤት እዛ ስቲል እኮ እነሱን ማሳመን በጣም ከባድ ነው። በጣም አያቴን በቴሌ ማሳመን በጣም ከባድ ነው። አያቴን አት ደግሞ ያሳደገች ማዘሩጭ ነበረችና አደራ ስታት ነው አይደችው። እዛ እሷን ማሳመን ደግሞ በጣም ከባድ ሃርድ ነው። በጣም ሃርድ ነበረ። ግን እየሰራው የመጀመሪያ ደሞዜ ለአያቴ የሆነ ብር ስሰጣት ቡና መግዣና ስሰጣት ያለው ስሜት አለ። በቃ እሱ በጣም ደስ ይላል። ከዛ በኋላ ትንሽ እያመነች መጣች። ብር ሳገኝ የሆነ ለራሴ ልብስ ገዛ ምናምን እያመነች መጣችና አሁን እንግዲህ አሁን ያምናሉ። ከዛ እስቆይ ከአባይ ቲቪ ቀጥሎ ወደ ዶንኪ ቲዩብ ነው ቀጥታ ሄድከው? የነበረን እስኪ ጆርኒ ነገረን። እዛ በጣም ብዙ ነገር የተማር እዛ ስትሰራ አባይ ቲቪ ላይ ስትሰራ ላይክ ቪዲዮ ኤዲቲንግ እና ካሜራ ትሞክር ነበረ? ሁለቱንም አንድ ላይ ነው ወይስ ቪዲዮ ኤዲቲንግ ላይ ብቻ ነበረ ፎከስ ያደርገው ነበር? አባይ ቲቪ ስንሰራ ህግ አለ። በቃ ይዛኔ በወቅቱ ዩቲዩብ ስለነበረ መጀመሪያ ስንገባ ምን መቻል አለበት ለመቀጠር ራሱ መስፈርቱ ካሜራ መቻል አለበት፣ ቪዲዮ ኤዲቲንግ መቻል አለበት እና ደግሞ ተምኔን መስራት አለበት። ራስ ቀርጸ ሄደ ኤዲት አድርገ ራስ ዩቲዩብ ላይ ፖስት አድርገ እና ደግሞ ተምኔን ሰርተ ምናምን ነው መሆን ያለበት። እኔ በርግጥ ስገባ ልጅም ስለነበርኩ መሰለኝ ያኔ አልተጫኑኝም፣ ግን በጣም አስተምሮኛል። በተለይ ግሩም ላይቭ ከአሜሪካ እየገባ ይሄ እንደዚህ ነው ምናምን ያለ ያስተምረኝ ነበር። መጀመሪያ ቀን ተምኔን ስራ ሲለኝ፣ ተምኔን ማለት ዩቲዩብ ላይ ፖስተር አለ አይደለ? እሱን ስራ ሲለኝ እችላለሁ አልኩት ምናምን ነገርና የሰሩት በአፍተር ኢፌክት ነበር። የሚሰራው በፎቶሾፕ ነው። እሱን የሰራው አፍተር ኢፌክት ሰሩት ማለት ነው። የዛኔ ፎቶሾፕ ብዙ አልነበርኩ። ከዛ ምንም አላለም ቀይሽ ምናምን አለኝ። ከዛ ላይቭ ገባና እንደዚህ የሚሰራው ብሎ አሳየኝ። እኔም ፋስት ነኝ ወዲያው ቻልኩት። ሶ እዛ ስንሰራ ካሜራም እንሰራለን ግዴታ ነው። የዛኔ ደግሞ ጄቪዚ ካሜራ ነው ትልቁ ካሜራ። በሱ ሄደን እንቀርጻለን፣ ኤዲት እናደርጋለን፣ ተምኔ ራሳችን እንሰራለን፣ ርዕስም ራሳችን እናውጣለን፣ ዩቲዩብ ላይ እንፖስታለን። ያ በጣም ጠቅሞኛል። በስማ ብዙ ነገር ነው አንዴ ተማርከው በጣም። ከዛ በኋላስ ዶንኪ ቲዩብ ጋር ስትገባ የነበረ ኤክስፒሪየንስ ምን ነበር እስኪ? ከዛ በኋላ ኦሬዲ ይሄን ነገር ስለቻልኩት ዶንኪ እንትን አባይ ቲቪ በጣም አሽቶኝ በቃ እውቀት ስለሰጠኝ ዶንኪ ቲዩብ ስገባ ኢዚ ነበር ለኔ። ግን ዶንኪ ቲዩብ ስገባ ደግሞ ዩኒክ ነገር አለ። ኮንተንት የዩቲዩብ ኮንተንት ይለያል በጣም። የሆነ እንደ ሚስተር ቢስት አይነት ነገር ነው የሆነ ነገሩ ደግሞ ከኢትዮጵያ ጋር የተያያዘ ነው። የሆነ ባህል ማክበር አለብህ ምናምን ነገር። ለምሳሌ በጎ አድራጎት በጣም ይዛን ይበዛ ነበር። በአንድ ቤት ውስጥ እሸቱ ወደ 20 እናቶች ቤቱና ይሄዳል በአንድ ቪዲዮ። ለአንድ ኮንተንት ለአንድ ቪዲዮ በቃ አይሰለችውም። ይሄዳል ምናምን በጎ አድራጎት ይሰራል። የሆነ በቃ ጉራንጉር ውስጥ ገብቶ የሆነ የታመመች እናት ጋይዶ የሆነ በቃ ብር ሰጥቷት ምናምን እንደዚህ ነው ቪዲዮ ስገባና በዋናነት ስገባ መጀመሪያ አዶዬ ተሰጥቶ የነበረ አዶዬ የሚባል ፕሮግራም ነበረ። እሱን ሰራሁት። ትንሽ እሱ ከበረኝ ነገር ግሪን ስክሪን ምናምን ስላለው። ከዛም በጎ አድራጎት በደንብ ተሰጠኝ። በጎ አድራጎትን ጭፍጭፍ ነበር ማለት ወድም ገባለሁ ምናምን። ያ በጎ አድራጎት ምናምን በቃ ተች ያደርገኝ ነበር ምናምን። እዛ
እያልኩ ከበጎ አድራጎት ደግሞ ከፍ እያልኩ ትላልቅ ሾዎችን ቭሎጎችን አሁን እናንተ የምታውቋቸው ሜቢ የመስዑድ ዱባይ ሄደበት ሌላ የምታውቋቸው ፌመስ የሆኑ ኢንተርቪዎች ምናምን ሰርቻለሁ ዶንኪቲዩብ ውስጥ። ሶ ዶንኪቲዩብ ስገባ በጣም አዲስ ነገር የተማርኩት አንደኛ በጎ አድራጎት እንዴት እንደሚሰራ ሚዲያ እንዴት ወደ በጎ ነገር መቀየር እንደምንችል ምናምን በጣም ብዙ እውቀት አግኝቻለሁ። እና ደግሞ ስቲል በቃ ሃርድ ወርኪንግ ተምሬበታለሁ። ስንሰራ ይዛኔ በቃ እረፍት የለንም ሙሉ ታይም። አሁን ለምሳሌ ከዛ በፊት የለመድኩት ምንድነው ጠዋት ገባለሁ እሰራለሁ ማታ እወጣለሁ ነው። ዶንኪቲዩብ እንደዚህ አይሰራም አባቴ። ሾውም አያልቅልም ሲጀምር እና ግዴታ እዛ ማደር አለበት። ቢሮ የራሳችን ዶርም አለብን። ስራ ከጨረስክ ወደ ቤት መሄድ ይችላል። ግን ሳትጨርስ አንተ ራሱ የሆነ በቃ ሊና እምቢላል እንዴት በቃ የሆነ ማይንድ ሴት በቃ አሉ የዶንኪቲዩብ በቃ የሆነ ምን ልበል በቃ ራስ በፍላጎትን የምትሰራው እንጂ ለካምፓኒው ብላ አይደለም የምትሰራው። እንደዛ አድርጎ መጀመሪያ ስትገባ እንትን የሚያደርጉ ማይንድ ሴት የሚቀርጹ ለወደፊት ደግሞ አንተ ያ ነገር ለራስ እንደሚጠቅምክ አድርጎ ይነግሩሃል። ሶ ከዛም ስትወጣ በቃ አንተም ህይወት ላይ ተግባራዊ ስታደርገው ወዲያው ስኬታማ። እኔ በአንድ አመት ውስጥ የራሴን ኤዲቲንግ ትምህርት ቤት ከፍቼ የራሴን ዩቲዩብ ከፍቼ በአንድ ብራንድ የገነቦት እዛ በነበረኝ እውቀት ነው። ሶ ወደ ራስ ታመጣው የሚጠቅማል። ዶንኪቲዩብ እንደዛ አስተምሮናል። በተለይ ሃርድ ወርኪንግ በጣም ተምረናል። አዎ ሰምቻለሁ ነው ይነንም ቀጥይ። አይ ሌላኛው እንትን አሁን ለምሳሌ በብዛት ያው ሁላችንም አብዛኛው ሰው ያው መቀጠር በቃ ቴምፖራሪ የሆነ ጊዜ መሆን አለበት እና በቃ ቶሎ መውጣት አለብን ነው ይባላል። ከዛ ይዛኑ ያህል ደግሞ በጣም ብዙ ነገር በመማር በቃ ይሄ እዛው ላይ ኮምፎርታብል በመሆን የሚቀርሰው አለ። አሁን አንተን ኤክስፒሪየንሶችን ማለት ይሄ ከባድ ጊዜ ማለት ይሄ ቢዚ የሚያደርግህ ሞመንት ቢሆን አብዛኛው የምትለው ነገር እዛ ሰርቶኛል ነው። ስለዚህ ከዛ ለመልቀቅ አይ ቲንክ ትልቅ እንትን ይፈልጋል ማለት ይሄ የምትወደውን ቦታ የምትወደውን ነገር ከመስራት መውጣትና ምን ከባድ ታይሞች ነበሩት ወደ መጨረሻ በቃ አይ በቃ ብለህ እንድትወስን ያደረገ ምን ነበር? እንድትወጣ በቃኝ መቀጠር ያስባለ? እውነቱን ለመናገር መልቀቅ አልፈልኩም ነበር፣ ግን እድሜ ያሳስብኝ። እድሜ የሆነ ሳላስበው 23 አመት ይሆን አንገባና እዛ እንዲ በ30 አመቴም ምክንያቱም ቅጥር ስጋው 17 አመቴ ነበር ማለት ገና ነኝ ምናምን ልጅ ነኝ ማለት ነበር ሳላስበው። ግን እድሜም ሄደ እናም እውቀት አለኝ በቃ በቂ እውቀት። ሶ እሸቱም ሁሌ ይለናል እኔ እድሜያችሁን እንድትፈጁ አልፈልግም የራሳችሁን ነገር እንድትጀምሩ ምፈልግ ይላልና ሁሌ የሱም ጫና አለ። ሶ የራሴን በቃ መጀመር ነበረብኝ። አንድ ዩቲዩብ ከፈትኩ። በመጀመሪያ ቪዲዮ ነው ቫይራል የወጣው። ከዛ በፊት ሙቪ ሪካፕ ጀምሬ ነበር ስትራይክተር ኮፒና ተዘጋ። ፊቴን ግን አንድ አሳይቼ ጀመርኩ። በዛም 100,000 ምናምን ወዲያው ገባ። በዛ ብዙ አወቀኝ። እዛ በጣም በቃ ረረረ አልኩ። እና ለከኔ እሱ ላይ እንደውም ስትመጣ ከዛ ስትወጣ ወጣ ነው ኮንተንቱን የጀመርከው ወይስ ሳትወጣ እዛው ያለህ ነው ኮንተንት መስራት? ኦሬዲ ወጥቻለሁ ማለት ይቻላል። ፍሪላንስ የተወሰነ ሰራለሁ ግን ወጥቻለሁ ማለት ይቻላል። ፍሪላንስ ማለት ከቤት ሆነ መስራት ላይክ እንትን ላይ ነው ላይክ አፕወርክ ምናምን ላይ ነው ወይስ? አይዛው የዶንኪቲዩብን ፍሪላንስ አድርጌው ነበር። ከቤት ሆነ ነበር የዶንኪቲዩብ መስራው። በጣም ጥሩ። ከዛ ስቆይ ላይክ ኮንተንቱን ስትጀምረው ላይክ ቭሎግ ነው አይደል? መጀመሪያ ሰው እንደ ቭሎግ አይነት ኮንተንት ነው። ኮንተንቱን አስበ ቀጥታ ወደዛ ገብተ ምን አይነት ኤክስፔክቴሽኖች ነበሩ? ግን እንደዚህ ብሎ አፕ ያደርጋል ብላ አስበ ነበር? አረ ጭራሽ መጀመሪያ 3 ቀን ምናምን ቪው አልነበረውም። የሆነ ሳሌ ነው ብሎ አፕ ያደርገው ባንዲ ቪዲዮ ማለት ነው። እንዴም መሰለ መጀመሪያ የሆነ ጀለስ ነበርኝና ከሱ ጋር ነበር ያቀር ነው እሱን ሾው ለመቅረጽ። እሺ ከዛ ይቅርታ ሪዶ ሊጀለስ አይባል ችግር ለነጻው ነው ጓደኛዬ ነበርና ለመቅረጽ ተስማማ ምናምን። ከዛ መጀመሪያ ቄራ ነበር ለመቅረጽ ያሰብነው እሱን ኮንተንት አልተሳካም፣ በሆነ ምክንያት አልተሳካም። ከዛም በቃ እሺውን ሌላ ቦታ አቀረጻለሁና ብዬ ደግሞ እዛው ሰፈር ጧት ከእንቅልፌ እንደተነሳው ነው ጓደኞቼ ላምጠራውና አንዱን ካሜራማን አደረኩት፣ አንደኛውንም ዳይሬክተር አደረኩት። እንቅረጽ ብዬ ቀረጽን። ከዛም በቃ ጨረስነው ምናምን ኤዲት አድርገነው ተለቀቀ። በ3ኛው ቀኑ ምናምን ቪው ያን ያህል አይደለም፣ ግን በ4ኛው ቀኑ ምናምን ይመስለኛል አቤል ብርሃኑ ኮሜንት አደረገ ምናምን በጣም በቃ እንትን አለ
ተመሰቀለ። ኮንተንቱን መጀመሪያ ጽፋ አዘጋጅተው ነው አይደል? ምንም አልጻፍኩትም፣ ባይምሪ ነው የቀረስኩት። በእውነት ማርያም በጣም ከባድ ነው ላይክ እንደ እኔ አይቻው ስክሪፕት ምናምን ጽፈ ነበር ይመስለኝ። ግን በጣም ብዙ ቦታ ይሄ በጣም ብዙ ቪዲዮዎችን መስራት እንትኑ እሱ በጣም ጠቅሟል ገምቷል። ትክክል። ከዛ አስቀጥሎ የነበረው ጀርኒ ምንድነው እስኪ ንገረን። ከዛም በጣም ደነገጥኩ። እንደመሰለ በቃ ኃላፊነቱ ወደቀብኝ። ኮሜንት ላይ ሰው ሲጽፍ አቢል ብራንዱ ሲጽፍ ምናምን በቃ ዩቲዩበር አደረጉኝ ማለት ሳልወድ በግድ። እኔ ደግሞ ገና ይዛኔ ገባ ገና ከቅጥር መውጣቴ ነው። የሆነ እንትን ያስፈልገኛል ምንድነው ስራዎች ምናምን በደንብ መስራት አለብኝ። ዛኔ ደግሞ አሪፍ ክላይንቶችን ምናምን ያገኘው ነበር በኤዲቲንግ እና ኤዲቲንግ ደግሞ ምን መሆን አለበት መሰለ ፉል ታይምን መስጠት አለበት ኤዲቲንግ ላይ። ፓርት ታይም የምትሰራው ስራ አይደለም። ገንዘቡ ያው ይታወቃል በኤዲቲንግ በተለይ ሲኒየር ስትሆን በጣም አይደኛ ደሞዝ ነው የምታገኘው። ዩቲዩብ ደግሞ ለመጀመር ብር ያስፈልጋል። ዝም ብለ ያለ ብር የምትጀምረው ነገር አይደለም። ያው የዛ በርግጥ 100 ብር በሎ በጀት የሰሩት ቪዲዮ ነው በ100 ብር መዋል ሎ በጀት ነው። ግን ሁሌ ደግሞ በሎ በጀት ቪዲዮ አቀጥልም አፕዴት ማድረግ አለብህ። ለትራንስፖርት ማውጣት አለብህ፣ ለካሜራማን። የዛኔ እንዳሁኑ አይፎን አልነበረኝም፣ ሳምሰንግ ኤስ2 ነበረችኝ። ሁሌ ደግሞ በሳምሰንግ ማቀርጽም የሆነ አፕዴት ማድረግ አለብህ ዩቲዩብ። ሶ ኤዲቲንግ በደንብ መስራት ነበረብኝ። በጣም የተሸገርኩበት ጊዜ ነበር። ዩቲዩብ ልስራ ኤዲቲንግ ልስራ። ኤዲቲንግ ከሰራው ዩቲዩብን ችላለዋለሁ፣ ዩቲዩብ ከሰራው ደግሞ ኤዲቲንጉን ችላለዋለሁ። እና እንደዛ ያርኩ በሳምንት በቃ አንድ ቪዲዮ ለመልቀቅ ሞከርኩ፣ ግን አልተሳካም። በሁለት ሳምንት አንድ ቪዲዮ እየለቀኩ ኤዲቲንግንም እየሰራው። ምክንያቱም በኤዲቲንግ ግዴታ ብር ማግኘት አለብኝ፣ የቤት ኪራይ አለ ምናምን። ሶ ኤዲቲንግን እየሰራው ዩቲዩብ በሳምንት 2 እና እየለቀኩ። ግን ዩቲዩብ ከዛ አሁንም ስለቅ 100,000 ይገባል ምናምን። ከዛ እንደዛ እያሻሻልኩ እንደምንም ሄድኩ። ከዛም የሆነ ሰዓት ላይ ወሰንኩ የሆነ ትራቭል ለምን አላረግም ምናምን አልኩና መቀሌ ሄድኩ ገራልታ ለመስራት። እቅድ ነበረኝ በዛ ላሊበላ ምናምን መስራት ነበረኝ። ግን ገራልታ ሄጄ ወደ 50,000 ምናምን ብር ጨረስኩ። እዛ ለቀናታል የፕሌን አለ እሱንም አመጣጥኝ ምናምን የ50,000 ብር ምናምን ጨረስኩና አሬ ነገር ዩቲዩብ ከባድ ነው አለ በጣም አስቡ። ደግሞ አሁን እንደነ ኤፊጂና እንደም ከሀገርስ ብትወጣ እንደና አቢል ብራንዶ አስቡ ከባድ ነው በጣም በጣም ከባድ። እኔ አድንቃቸዋለሁ በዚህ ሁኔታ። ከዛስ ግን እሱ ቪዲዮ እንዴት ነበር? እሱ ቪዲዮ ሰሩት የሚገርምሽ እሱ ቪዲዮ ማንንም አቆስ የለም ወደዛ ወደ መቀሌና እና አንድ ልጅ ነበር ቃል ይገባልኝ እኔ ጋር ታርፋለህ ምናምን ብሎኝ ነበር። እሱን ብቻ ነው በቃ ማቆ እንጂ ሌላ ማንንም አላውቅም። ከዛ መቀሌ ደርሼ ስደውልለት ስልክ አያነሳም። ብደውል የሚገርም ጠዋት እኮ አውርቶኛል እኮ በቃ ናም ብለዋል። አዎ ከዛ በፕሌን ደረስኩኛ ስልክ አያነሳም። ከዛ ግራ ገባኝ በቃ እዛ ምንድነው ማታቂው ሀገር ከዛ በቃ ኤርፖርት እንደወረድኩ ሹፌር አገኘው። በቃ የሆነ ቅርብ ሆቴል ምናምን ታድርሰኛለህ ምናምን ማል ከተማ ምን አልኩት። እዛ እሺ አለኝ። አንድ ሴት እንጠብቃለኝ ማለት ልጅ ምትመጣለች አለኝ። ከዛም እሺ በቃ ብዬ መጠበቅ ጀመርኩ። ከዛ አብሮ ለመውሰድ ነው እንደዚህ። ከዛ ልጅቷ ደግሞ ቆንጆ ናት ገባች ምናምን። ከዛ ቆንጆ ናት ምናምን ሆቴል ያደረሰኝ። ከዛ በቃ ችግር የለውም ምናምን ስልክን ይዤዋለሁ ከፈለክ ደውልልኝ አለኝ ሰውየው። ከዛ ሆቴል ይገባው ሆቴል ምናምን በቃ ራሱ ቡክ አድርጎልኝ ምናምን እንትን እዛ ሄዶ ነግሯችሁ ምናምን። ከዛ ገባው ሆቴሌ። ከዛ ደወለ ሹፌሩ መልሶ የቅድሟ ልጅ ምሳ እንብላ ያለች ነው ምናምን። አረ ጌቴ ወይ እንኳን አላነሳልክ ያኛው እንኳን አላነሳልክ። አረ ማንም ማውቅ የለማ እኔም ምሳ ለመብላት ያስፈልኩ። ከዛ በቃ እሺ ምናምን አንተ አለክ ምናምን ስለው እኔም አለው ከፈለክኝ ችግር የለውም አለ። ያው እኔም ሌላ ነገር መሳይ የሆነ አላ ድንገት ቢሰርቁኝ ስና እንጂ በሌላ አላሰብኩ። ምክንያቱም ትልቅ ናት ልጅቷ። እዛ ሄድኩኝ። እዛ ከወንድሟ ጋር ናት። እዛ ምሳ ካልበላ ከአዲስ ነካ ምን አለች። እሷም ከአዲስ አበባ መጣችው ግን ወንድሟ እዛ ነበር መሰለኝ። ከዛ ፊትህን ሳይው ምናምን እኮ ያስተውቃል ምናምን ሹፌሩም ነገረኝ ምናምን ሰው ጠብቆ ስልክ እንዳልተነሳለት ምናምን ለዛ ነው ምሳ እንብላለች። ምሳ በላ ምናምን ምሳ ጋበዙኝ። ዋው ዋው እዛ አስጎበኝ። ከዛም እንደ እድል ደግሞ ልጁ ገራልታ ይድቀር ነበር ወንድሟ
የመጎብኘት እቅድ ነበረው ገጠማ ከዛ ኦኬ ሶ በቃ አገኘው እኔ አሁን ብቻዬን ገላልታ ሊድ ብልሮ ይከብደኝ ነበር አላቁም ቦታውን እግዚአብሔር አስተካከልልኝ ብዬ ከዛ እሱ ቪዲዮ ሳምሰንግ ነበረችኝ በሳምሰንግ ልጁ ቢያነሳልኝ ድሮ እሱ አሪፍ አይፎን ምናምን ስላለው በሱ ለመቅረጽ ነበር እቅዴ ግን በቃ ይሁን ባለው ልቅረጽ ብዬ በሳምሰንግ ካሜራም ልጁን ካሜራማን አደረኩት አብረን ሄድን ቀረጽን ፓወር ባንክ ራሱ አላስኩ ነበር ከዛ ቀርጸን እንደጨረስን ነው ስልኬም ቻርጅ ዘጋ እዛ እሱ ቪዲዮ በቃ አዲስ አበባ መጥቼ ኤዲት አረኩት አሁን 150 ሺህ ሰው አይቶታል በጣም በሳምሰንግ የተቀረጸ አይመስልም ድሮን የተጠቀምኩ ነው ይመስላል በእውነት ቪዲዮቹ አይመስሉም ላይክ የመጀመሪያውን ቪዲዮ ላይክ እኔ በቃ እንደነገርኩሽ ነው በቃ ላይክ የመጀመሪያ ቪዲዮቹን ባይዘው ላይክ ፖስት አርጋው አይ ቲንክ በሳምንቱ የሆነ ጊዜ ነው ያዩት እና 36000 አስተውሳለሁ ላቪዩን ማለት 36000 ሆናል ያለ ነበር ያየ ነው ማለት ነው እና ላይክ በቃ በጣም ላይክ አዲስ አካውንት ነው ከዛ በኋላ በጣም እየሄደ ነው እና ማለት ነው ላይክ ምንድነው ምናምን ነገር ብለን ስናየው ፕሮፌሽናል ነው ይሄ ስራ ምናምን ነገር ብለን ነው እንትን ያደረግነው ማለት ነው እዛ ስትሄድ ግን የነበረ ኤክስፒሪየንስ ምንድነው ላይክ አሁን ገራልታ ሄደ ምናምን ነገር ስቀርጽ ከዛ ላይ የህዝቡን ፍቅር ላይክ በቃ እኛ ኢትዮጵያውያን you know እንደም ብዙ የሚወራ ነገር አለ እኔም አሁን እኮ ላይክ እንትን ስታረገኝ የገመትኩት በቃ ሰራሁት እንደውና ይሄ ነበር እና እስኪ የነበረን ኤክስፒሪየንስ ነገር እንዛ ስንት ቀን ቆየስ እዛ ተመሽተኝ አንድ ሳምንት ነው ቆየሁ ለዛም ብር የጨረስኩት ባይዘው ተመሽተኝ እና ደግሞ አሸንዳም አካባቢ ስለነበር ይዛኔ ለመመለስ እንትኑ ያን ያህል ፕሌንም አልነበረም የሆነ ትንሽ ይቆይ ነበርና እኔም ተመቸኝ እዛ ድባቡ እዛ ቆየው በጣም በጣም የሚገርም ነው እንደመሰ እዛው ቪዲዮ እንደውም አለ የሆነ ሴትዮ ሙዝ ካልበላችሁ ምናምን ብለው ቪዲዮ ከተቻለ እና የነበረኝ ኤክስፒሪየንስ በጣም የሚገርም መንፈሳዊ ቦታም በጣም የሆነ አሉ በቃ ድባብ አሉ እና ደግሞ የሆነ እግዚአብሔር ቅርም እንዳለው ያስተውቃል ምክንያቱም ልጁም ጋር አልተሄዳል እኔም ሄዳለሁ እና ያ ልጅ ደግሞ እዚህ አዲስ አበባ ከመጣው ከወር በኋላ እንደወለልኝ እዛ ለክሶ ወስዶኝ ነው ምናምን አለኝ ዘመር ሞቶ ለክሶ ወስዶኝ ነው አለኝ እዛ የእግዚአብሔር ቅር ነው ግን የምሩ እንደሆነ ይልጅ ከዛ ላይ ግን ቪዲዮዎችን አሁን ለምሳሌ ቪዲዮዎችን ስንመለከት አሁን ከነበረው ቪዲዮ እየጨመርክ እያደገ የመጣ ላይክ እንትን ያለ ማለት አንደኛ ቅድም እንደተናገርከው ጫና አለው በደንብ እና ያንን ኪፓፕ አርጎ ለመሄድ ምንድነው እንትን ያደረገ ኦኬ እውነቱን ለመናገር በጣም ከባድ ነው ዩቲዩብ በተለይ የሆነ ገንዘብ ያስመጣልሽ ስራ ያለ ዩቲዩብ መቀጠል በጣም ከባድ ነው ዩቲዩብ እንደምታስበው አይደለም አሁን ብዙ ሰው በቃ 100,000 ቪው ስለታየ 100,000 ብር መታገኝ ይመስላል ከባድ እንደዛ አይገኝም ወዲያው ሜቢ ግን የሆነ በትንሹ 100 ቪዲዮ ሰርተ ከዛም ስትሰራ ነው ያነዛ ቪዲዮች በትንሹ አንድ ቪዲዮ $1 ቢሰራል በጣም የድሮ ቪዲዮ ራሱ አሁን በጣም ቪው ተመጥቶ የድሮ ቪዲዮ $1 መስራት አያቅቱም ቦር $1 ቢሰራል 100 ቪዲዮ አለ ማለት $100 አለ ማለት ነው ቦር ምንም ሳሰራ ራሱ ሶ ኢንካም አለ እንደኛ ግን የሆነ 20 ቪዲዮ ላይክ ምናምን ዩቲዩብ ያን ያለ አይደለም በርግጥ ይከፍላል አሁን በትንሹ $400 ነው ይከፍላል ግን አሁን ከኤዲቲንግ አንፃር ከማግኘው ጋር ስታነጻጽሩ አይገናኝም ግን ዩቲዩቡንም ኤዲቲንጉንም ለማስኬድ እየሞከርኩ ነው እንድሰራ ግን ይገፋፉኛሉት ኦዲየንሶች ናቸው ጠፋክ ይሉኛል በጣም ጠፋክ ይሉኛልና አሁን ራሱ አሁን ጠፉ 2 ሳምንት ምናምን ከለከኩና አሁን ባሪፉ ለመምጣት እቀራለኝ አሁን ቀጣይ ምን ቀርጾ ቪዲዮ አለ እንደሮ በሎ በጀት ብቻ ሳይሆን አፕዴት የማድረግ ካገር ራሱ የመውጣት በጣም እንደዛ ለማሳደግ ነው እቅዴ አሁን ብዙ ሰው ደግሞ አሁን ላይ በቃ ዩቲዩብ መስራት አለብኝ ምናምን ይላል የመጀመሪያው እስኪ ሁሉም ሰው ነው ዩቲዩበር መሆን ይችላል ከዛ ደግሞ ኮንተንት ስትመርጥ ሞር ኢንትረስትን መምረጥ ነው የሚሻለው ብለህ ታስባለህ ወይስ ተመልካች ማለት ከበፊትም ካሉ ኤክስፒሪየንሶች ምናምን አድርገህ እስኪ ኦኬ አሁን በፊት በነ እሸቱ ጊዜ ወይም ከ6 አመት በፊት በእነ አቤል ብርሃኑ ጊዜ እንትን ምንድነው ተፎካካሪ የለም እነዛ ሰዎች በዛ በወቅቱ ስለተሻሉ ነው እስካሁን አሁን ግን በጣም ኮምፒቲሽን አለ
ኢቭን የሆነ ጀማሪ የምትዩ ዩቲዩበር ራስዎን የሚገርም ስራ ሲሰራ ታያለሽ። እና አሁን በጣም በቃ የፉክክር ነው፣ አሁን ከባድ ነው አሁን ለዩቲዩበር መሆን። በጣም በቃ የሆነ ኃይለኛ ኮንተንት ይዘሽ መምጣት አለብሽ፣ አዲስ አይዲያ ይዘሽ መምጣት አለብሽ። አሁን ሪያክሽን ለስራ ብቲ እነ አሊ ዩቲዩብ አሉ፣ እነዛን ሰው ስለለመደ አንቺ እዚህ ጋር ቪዲዮ ያይስስኪ ሙድ ይዛለች ነው ትራቭል አድርግ ብትል እነ ጃኒ ናቢል ብራኑ እነ ኢፊጂ አሉና ብዙ አሁን ትራቭል የሚጀምሩ ልጆች አሉ፣ እኔም ሼር ማድረግላቸው አሉ። እና ይጀምራሉ ግን በቃ ወዲያው ተስፋ ይቆርጣሉ። ሰው የለመደው እነዛ ነው። በቃ አሁን እንግሊዝ ሀገር መጎብኘት ከፈለገ የሆነ ሰው በቃ በኢፊጂ አይቶታል። ሶ ዩኒክ ነገር አለ። ኖርማል አሁን ኢንተርቪው ና እየተጀመረ በእርግጥ ኢንተርቪው አሪፍ ነው፣ አሁን ፖድካስት ምናምን አሪፍ ነው። ግን አሁን ፖድካስት ቀድሞ የተጀመሩ አሉ። አሁን በቢዝነስ ዙሪያ እነ መሪ አሉ ምናምን አላ ብዙ ፖድካስቶች አሉ። አዲስ ፖድካስት ግን ልጀምር ብትል ወይ የሆነ አዲስ ነገር ጨምረበት ካላመጣው ከነዛ ካልተሻለ ሶ አንተን ለማየት ፍቃደኛ አይደለም። አይ ቲንክ የኔ ዩቲዩብ ራሱ የታየበት ምክንያት ትንሽ ዩኒክ ነገር ስለጨመርኩበት ነው። የሆነ አላ የሆነ አንደኛ በወጣት ሆኖ የሆነ ሙድ አለው የሆነ ትንሽ ኤዲቲንጉ ምናምን ትንሽ ዩኒክ ስለሆነች ነው እንጂ ኮንተንት ያን ያህል ከባድ ሆኖ አይደለም። በመቶ ብር መዋል ማንም ያደርገዋል። ግን ትንሽ ኤዲቲንጉ ምናምን የሆነ ምግቡ አየር ላይ ምናምን ዩኒክ ሆነባቸውና በዛ የተነሳ ይመስለኛል እንጂ ዩኒክ ነገር አይደለም። ግን አሁን አዲስ ዩቲዩብ መጀመር ለፈለገ ሰው ማድረግ ያለበት በቃ ዩኒክ አይዲያ ከውጭ ሀገርም ኮፒ አድርጎ ሊሆን ይችላል። አሁን ውጭ ሀገር የተሰሩ ያሉ ኢትዮጵያ ውስጥ የሌሉ ብዙ ኮንተንቶች አሉ። ጀስት አዲስ ነገር ከማግኘት ካቃተው ኮፒ ማድረግ። እኔ አንዳንድ እኮ አሁን ከሚስተር ቢስት ኮፒ አደርጋለሁ የሆነ ነገር ውስጥ ያሉት ማለት ነው፣ ግን በኢትዮጵያ ቨርዥን አድርጌ አመጣዋለሁ። ሶ ከቻሉ ከውጭ ሀገር ኮፒ አድርጉ፣ በቃ ምንም ችግር የለውም። ኮፒ ማድረግ የሚያሸማቅቅ አይደለም። ዩኒክ ነገር ኮፒ ያደርጋሉ። ከዛም በኋላ ብራንድ መገንባት ነው፣ ፊትሽን በደንብ በተደጋጋሚ ማሳየት። ከዛ ሰው አንቺን ሲለምድሽ ላንቺ ብሎ ቪዲዮ ማየት ይጀምራል። አሁን ለምሳሌ ሚስተር ቢስት ምንም ቪዲዮ ኮንተንቱ ጸዴ ሳይሆን ዝም ብሎ ሰልፊ አውጥቶ የሆነ ነገር ቢያወራ ይታያል። ምክንያቱም ሚስተር ቢስት ስለሆነ ጭኖብናል የሆነ ነገር። በቃ ሚስተር ቢስት ስለሆነ ክሊክ ታደርገዋለህ። የኛ ሀገር ዩቲዩበሮች ብታያቸው ታዋቂ የምትላቸው ቪዲዮ ፖስት ቢያደርጉ ይታይላቸዋል። ምክንያቱም በቃ ስለታወቁ ሰው ያያቸዋል፣ ምን ቢሉ ይሰማቸዋል። ፐርሰናል ብራንድ ፐርሰናል ብራንድ ወደ መገንባት ያለው የሚገነባው መጀመሪያ የሆነ ዩኒክ ነገር ይዘመተ ነው። በፊት ቢሆን ግን ችግር የለውም፣ እንደፈለክ ሰርተ በቃ አንዴ ታዋቂ ትሆናለህ። አዎ ግን መጀመሪያም የነበሩት በጣም ሀስል አድርጓል እና አቤል ብርሃኑ በጣም ሀስል አድርጓል። እነሱም አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቱካቱክ ነው። ቱካቱክ ፕሮግራማችንን ክብርኔት ትሬዲንግ ከአራዳ ኤፍኤም ጋር በመተባበር በየሳምንቱ እሁድ ከቀኑ 8 ሰዓት ላይ ይዘንላችሁን መንቀርበው ፕሮግራም ነው። ዛሬ ስፖንሰር አለን። ይሄ ፕሮግራም ወደ እናንተ እንዲደርስ አዎ እንግዲህ ቅዱስ ማርበልና ግራናይት አብሮና ያለው በዚህ ሰዓት ውስጥ በሙሉ የሚያስደንቅ ቤት ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይንም ልዩ ገጽታ ያለው ቢሮ እየገነባችሁ ከሆነ ምርጫችሁ ግልጽ ነው፣ ቅዱስ ማርበልና ግራናይት እንደሚሆን። አሁን ደግሞ በፊት ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤት ኦልድ ኤርፖርት ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ በሚያገኙበት ህንጻ ውስጥ መዘዋወሩን እናበስራችኋለን። ለቤታችሁ ውበት ቅዱስ ግራናይት ውበትን እንሸጣለን ይላችኋል። በስልክ ማግኘት የምትፈልጉ አዲሱ ቢሮውን ደግሞ እንኳን ደስ አለ ማለት የምትፈልጉ ሰዎች 0977222299 ወይንም በ0966222233 ላይ ታገኙታላችሁ። ሌላው እኔ መጠየቅ የምፈልገው አንተን ቪዲዮ ኤዲተር መሆነ ዩቲዩብ ላይ በጣም ሻይን እንድታረግ ስኬታማ እንድትሆን ዩቲዩብ ላይ አግዞኛል ብለህ ታስባለህ? አዎ በጣም ለመመሰለ ዩቲዩበር ሲኮን መጀመሪያ የሚፈልገው ነገር ቪዲዮ ኤዲተር ነው። ማንኛውም አሁን ትልቅ የምትለው ዩቲዩብ ቻናል የሚፈልገው ከምንም በላይ ካሜራማን አይኑሮ ከፈለገ ኤዲተር ነው የሚፈልገው። አሁን ሪኩዌስት ራሱ ያርጉልኛል ያንተን ተማሪዎች እንውሰድ ብሎ ዩቲዩበሮች ትላልቅ የሚባሉ ዩቲዩበሮች ከኔ ተማሪ ደግሞ ሰር ሪኩዌስት ያደርጋሉ። እኔ አሁን ለስራ እኔ ዋጋዬን ስለሚያውቁ ብዙ ምን ተናይሉ እና በጣም ኤዲተር በጣም በቃ ለዩቲዩብ መሰረታዊ ነገር ነው። ለምሳሌ አሁን እንዴ ልበል አሁን ሚስተር ቢስት ምሳሌ እናርገው። ለምሳሌ የአንድ ወር ሙሉ ቪዲዮ ሪካርድ ሊያደርግ ይችላል። ብዙ አይነት ካሜራ ሰቅሎ ሚስተር ቢስት ያለማችን ቁጥር አንድ ዩቲዩበር ነው። 500 ሚሊዮን ሰብስክራይብ ያለው ነው። የአንድ ወር ምናምን ቪዲዮ ቀርጾ
ያ ሁላ ቪዲዮ የሚመጣው ባንጋ ነው ኤዲተር ጋር ነው። ያ ኤዲተር ነው ነፍስ ዘርቶበት ቪው እንዲያገኝ የሚረዳው። ወደ ኢትዮጵያም ስታመጣው አንድ ጋዜጠኛ ረጅም ሰዓት አውርቶ ሊሆን ይችላል ረጅም ቦታ ተቀርጾ ምናምን ግን በኤዲቲንግ አድርጎ ነፍስ ዘርቶበት ወደ ህዝቡ የሚያደርሰው ቪዲዮ ኤዲተር ነው። ገባ አይደለ? ግን አንዳንድ ቻናሎች አሉ ያናል ኤዲት የማያደርጉ ቻናሎች ኖርማል ፖድካስትም ሊሆን ይችላል ምናምን ነገር ኢዚ ነገር የሚሰሩም አሉ። በእርግጥ እሱም ታለንት ይጠይቃል። ያ ደግሞ የሚረዳ ምንድነው አንተ ጎበዝ ጋዜጠኛ ከሆንክ አሁን እናንተ ይሄን ቪዲዮ ያናል ኤዲት ባታደርጉትም ኖርማል አሉ። ግን አሁን እኔ አሁን ሆስት የማድረግ እንትን የለኝም ብቃቱ የለኝም። ካሜራ ላይ ያናል አክቲቭ አይደለም። አሁን ትንሽ እየተሻልኩ መጥቶ እንጂ ከዚህ በፊት ካሜራ ላይ ምንም በቃ ወፍ ነገር ላይ ጣልቃ እንግባበት እኔ በጣም ላይክ በጣም ጎበዝ ነኝ። ላይክ ይሄንን ነገር ራሱ አገጣጥሞ ማምጣት እኮ በጣም ትልቅ ዩኒክ ታለንት የሚፈልግ ነገር ነው። እና ላይክ ካሜራ ላይ ጥሩ አይደለም የሚለውን አልተቀበልነውም አድማጮቻችን። ለምሳሌ አሁን ሮፉቲጁን ባሳይ ነበረ በብዛት የሆነ በቃ ወይ እንተባተባለው ምናምን ያውን ቪዲዮዎች ይሻላል። አሁን ትንሽ አክቲቭ ሆኛለሁ አሁን ነው እንደምታዩ ነው። ግን ከዚህ በፊት የነበረው ግን ፍጹም የምታውቁት ሚኪ አይደለም። በቃ የሆነ ልሽኮረመም ይችላል ሰው ኢንተርቪው ያርኩም ነው ሼም ይዘኛል መንገድ ላይ ሰው ሲቀርጽ በተለይ ደግሞ መጀመሪያ ላይ መንገድ ላይ ቪዲዮ ስትቀርጽ ሼም ይዛል ሰው ያያል እንደ ጉድ ምናምን እየዞረ ያያል። ሰዎችን ኢንተርቪው ማድረግ ሄደ ሰው ኢንተርቪው ታደርጉ ስትል አንደኛ ታዋቂ አይደለም ሪጀክት ይደረጋል። ያ ቀስምን ይሰብራል። ሶ በጣም እንትን ነበርኩ ካሜራ ላይ ማለት ሰው ግን አጋጣሚያለ እስኪ ስትሪት ላይ ሰዎችን ስትሪት ላይ ማረሳው የሆነ የሊስትሮ ቪዲዮ ስቀርጽ ሊስትሮ እየሰራው እሱን ስቀርጽ ሊስትሮቹ እንትን ሊስትሮ ለመጥረግ ጫማ በነፃ አርኩ የሆነ ሳለ መጀመሪያ ቀዴ ምንድነው ካሜራ አርጌ እየከፈሉ እንዲወለወል ነበር። ከዛ ሰው ጠፋ በቃ የሆነ ሳለ በቃ በነፃ አርኩትና በነፃ ሞልወል ጀመርኩ። ሰው ካሜራውን በጣም ይፈራል። ለምን እንደምቀርጸኝ ይላል ምናምን ወይ ፍቃድ ደግሞ ያስፈልጋል። ካሜራ እዛ ከወጣኛው በስልክ ነው የምንቀርጸው እና በጣም ሰው ያስቸጋራል። በተለይ ገበያ ውስጥ በጣም እንትን ማለት ለምንድን ነው ሰው መቀረጽ የማይፈልገው? እኔ እንጃ ኮምፎርት አይሰጥም። በእርግጥ ያው ድንገት አሁን የሆነ ሰው አምጥቶ ካሜራ እንትን ሲያደርግብህ አይደል የሆነ ለሱ ብቻ አይደለም ከጀርባ ራሱ ከገቡ እኔ እንዳታስገባኝ ነው ይላል። የኛን አጋጣሚ አንዴ ልንገራችሁ ታስተውሻለሽ? ኪድ የሆነ ቪዲዮ ቀረጽን እንደዚሁ ለስራ ነው እና ኢንተርቪው ያደረግናት ልጅቷን ኢንተርቪው አድርገን ጨርሰን ምናምን ነገር በጣም ነው የምናመሰግነው ምናምን ነገር ስንላት ያ ግን እንዳታስተላልፉታለች ቀርጸን ጨርሰን እንደተቀረጸች ቆጣቃለች። ይሄ ከባድ እንደዚህ የኔ ቻሌንጆችም አሉት። ከዛ በኋላ ግን ላይክ አሁን ላይክ ቪዲዮ መጀመሪያ ዩቲዩብ ላይ ነበርክ። ከዛ በኋላ ቪዲዮ ኤዲቲንግ ትምህርት ቤት የመክፈት ሀሳብ መጣ። እሱ ነገር እንዴት ተጀመረ? ስለሱ ነገር እስኪ በደንብ ንገረን። ኦኬ በዋናነት ኤዲቲንግ ትምህርት ቤት ለመክፈት የተነሳውበት ምክንያት እንደኔ አይነት ቪዲዮ አጣው። እኔው የሚያግዘኝ ቪዲዮ ኤዲተር ፈልግ ነበርና በፈልግ በቃ የዩቲዩብን ህግ የሚያቅ የተለያዩ ስታይሎችን የሚችል ኤዲተር ምናምን አጣው። የሚችሉም ካሉ በጣም ዋጋቸው ከፍተኛ ነውና በጣም ፈለኩ። ከዛ የሆነ በቃ ለመቅጠር ሞከርኩ አይሆንም። ብዙ ቪዲዮዎች እኔ ጋር ይመጣሉ እና አይሆንም። ከዛም በቃ እስቲ የሆነ ኤዲቲንግ እኮ ባስተምር የሆነ ልጅ ምናምን ወይ ኮርስ አዘጋጅቼ ብሰጠውና እኔን ቢያግዘኝ ምናምን የሚል ሀሳብ ነበር መጀመሪያ ላይ። ግን ረሶት ከዛ የሆነ ቪዲዮ የቤት ኪራይ ቪዲዮ ሰራውና የቤት ኪራይ ቪዲዮ መሰለኝ የሆነ አይደለም የቤት ኪራይ አይደለም ፕሌን ሲከሰከስ ምናምን የሆነ የስራ ቅጥር ምናምን የሚል ቪዲዮ ሰራው። እሷም 100,000 ነው ቪው ታይቷል። እዛ ቪዲዮ ላይ የሆነች ደቂቃ ወደ መሀል አካባቢ ኮርስ እንዳዘጋጅላችሁ የምትፈልጉ ሰዎች ካላችሁ ምናምን አልኩኝ። ምክንያቱም በቃ ብሶ ኤዲቲንግን ከዛ በፊት በመለቀው ቪዲዮ ኤዲቲንግ ኮርስ ምናምን አረሚክ ኤዲቲንግ አስተምረ ቲዩቶሪያል ምናምን ይለኛል። በቃ እስቲ ብዛታችሁ ሊው ምናምን ብዬ እዛ ቪዲዮ ላይ አወራው ማለት ነው። ከዛ ወደ 500 ነው 400 ኮሜንት ኤዲቲንግ ኮርስ ምናምን በእውነት የምር ማርያምን ዩቲዩብ ላይ ማየት ይችላል። ኮሜንት ላይ የእንትን ላይ ማየት ይችላል። ተከሰከሰ ምናምን ነው ርዕሱ ማየት ይችላሉ ተመልካቾቻችን። እዛ ላይ ወደ 500 ምናምን ኮሜንት ኤዲቲንግ ኮርስ ነው። ከዛ ደነገጥኩ ምናምን። ከዛ አጎቴን አማከርኩት
ይሄ ነገር ምንድነው ምናምን እዛ ኤዲቲንግ ስቱዲዮ ኢትዮጵያ ውስጥ የለም እንዴ ምናምን ከዛ አይ በቃ እሺውን ብዬ ጀመርኩት ኤዲቲንግ ኮርስ ከዛ የሆነ ግድግዳ ላይ የሆነ እየጻፍኩ ምናምን ማስተማር ጀመርኩና በአካል ነው በአካል አልነበረም በአካልማ አቅም ይፈልጋል ኮምፒውተር ይፈልጋል ቦታም ይፈልጋል በጣም ከባድ እኔ ዛኔ ያን ያህል አይደለም ኢኮኖሚ ላይ ሶ ጀመርኩ መቀረጽ ጀመርኩ ከዛ ይደብረኛል በቃ ለምን እንደሆነ አላቅም ማስተምር እንደምፈልጉ አይደለም ያስተማርኩ ያሉት ለተመልካች የሚመጥን አይደለም ከዛ በቃ ለምን 2 ወር ለምን ተዘጋጅቼ የፈጆን ኢፍ ጅምናምን ለምን ኮርስ አላዘጋጅም ከዛም በኋላ በዝቅተኛ ብር ለለፈውበት ያው ግዴታ ለፍተህበታል ዩቲዩብ ላይ መጀመሪያ ቀን ዩቲዩብ ላይ ለመልቀቅ ሞከርኩ ግን አያንም ሶ የቤት ኪራይ እስከሚቸገረኝ ድረስ ነው እሱን የለፈውበት እስኪ ንገረን ትንሽ ስለሱ ጊዜያ ከመቀሌ እንደመጣሁ ነበር ያኛውን የገላልቶን ቪዲዮ እንደጨረስኩ 50,000 ብር አውጥቻለሁ ምናምን እዚህ ደግሞ እዚህ ስመጣ ደግሞ የቤት ኪራይ አለ ምግብ ወጪ አለ ምናምን የኮምፒውተር ደግሞ የተበደርኩት ብድር አለ ጌሚንግ ላፕቶፕ ውድ ነው ወደ 500,000 ብር ይጠጋል ወለ እና በጣም ኃይለኛ እንትን ውስጥ ነበርኩ ግማሽ ሚሊዮን ብር ኮምፒውተር ወጪ ነበርኩ ብቻ እና እዛ መጣው በቃ ጓዜን ጠቅልዬ ማዘርጋ ገቡ የቤት ኪራይ አይሆንም በቃ እና እዛ 2 ወር በቃ ለፎ በቃ የቻልኩትን እስከ ጥግ ድረስ ጸጉር መቆረጫ እስከማጣ ድረስ ሌሎቹም ፍሪላንስ ስራዎች በሙሉ አቆምኩ በርግጥ በሰራ ኤዲቲንግ የሚቀጥል ጀስት እንደምንም ሰርቫይቭ አደርጋለሁ ሲምፕል ነው ግን በቃ ተስፋየውበት ኤዲቲንጉ ላይ የሆነ በቃ ተስፋየውበት ብዙ ሰው ከኔ መማር ይፈልጋል ሶ ቀጤን ደግሞ አካፍዬ ምን ችግር አለው ቢዝነስ ሃርደስት ዌይ ነው ላይክ እነዛን እውቀቶች እንትን ያረካቸው በራስ ለፍተ ኦልሞስት 6 አመት ተቀጥራ ሰርተ እና ያንን ነገር ኤክስፒሪየንስ ሼር ለማድረግ እና ደግሞ የኢትዮጵያን ኮርሶች ምናምን ሳያቸው በወቅቱ እኔ እንጃ ከባድ ነውና በ2 ወር አይሆንም ከዛ በቃ 2 ወር ተዘጋጁ ኮርሱ ሜቢ እሰጣችኋለሁ ከፈልጋችሁ ፍሪ ኮርስ ደስ ይላል ስፖንሰር ባረጋችሁ ከዛ በቃ ምዕራፍ 1 ጀምሮ እስከ ምዕራፍ 13 ድረስ ወደ 60 ሰዓት ምናምን ሪከርድ አድርኩ መጀመሪያ ስቀዳ 100 ሰዓት ነበረ ኤዲት ተደርጎ ምናምን 60 ሰዓት በቃ ሙሉ ኮርስ 100 ሰዓት ማለት በጣም ብዙ እኮ በጣም ፕሬ ብትለው እኮ ወደ 4 ቀን በላይ ነው በእንዴ በጣም ብዙ ነው እሱን ራሱ ሪከርድ ማድረጉ ራሱ እኮ በጣም ትልቅ እንትን ነው ላይክ መጀመሪያ በስክሪፕት በእንትን ነው ባይዘይ ደግሞ ቪዲዮ ኤዲቲንግ ላይ ትንሽ የሚከብደው በየማሰው ትንሽ እውቀት ያለው አለ ከዛ ላ ከፍ ያለ እውቀት ያለው አለ ከዛ በኋላ ምን ጀማሪ ደግሞ አለ ሁሉም ራሱን ማሳደግ ይፈልጋል ቪዲዮ ኤዲቲንግ ላይ ሁሉም ሰው ራሱን ያሳድጋል በያስባለውና ለነዚህ ሁሉ ሰዎች የሚመጥን አንድ እንትን ማዘጋጀት ራሱ በጣም ከባድ ነው ከዛ በላይ ደግሞ በ100 ሰዓት ቀርጾ ራሱ ማዘጋጀት በጣም እንትን እኔ እንጃ የሆነ ፓወር ማግኝቻለሁ ይዛኔ አሁን እውነት ነው ያዘጋጁትልኝ ረብስማው ነው ማለት ይዛኔ አለ ኢነርጂ አለ እና ደግሞ ኤዲቲንግ የሚለው ኮሜንትና ሞቲቬት አድርጎኛል መንገድም ሲያገኝ አሬ ኤዲቲንግ ምናምን ካንተ መንፈር ፈልጋለሁ ኢንስታግራም ላይ ስገባ በቃ ኤዲቲንግ ሙሉ በቃ ላይፍ ኤዲቲንግ ሆነብኝና በቃ እርግጠኛ ነኝ ያ ኮርስ ውጤታማ እንደሚሆን ተዘጋጀው እስከምከሳ ድረስ ጸጉር መቆረጫ ምናምን እስከማጣ ድረስ በቃ ስራ አቁሜ ነበር ይዛኔ በወቅቱ ብድርም ስላለብኝ ምናምን በጣም አዛ ነበርና ከዛ እግዚአብሔር ይመስገን ጨረስኩ ከ2 ወር በላይ ፈጀብኝ በርግጥ እዛ የመጀመሪያ ማስታወቂያ አሁን ሰርተ ደግሞ ፕሮሞት ማድረግ አለበት ፕሮዳክት ማስተዋወቅ አለበት እዛ ላይ ደግሞ ሰነፍ ነኝ ማርኬቲንግ ላይ ያን ያህል እውቀቱ የለኝም እንትን ይችላል አድቨርቱን መስራቱ ምናምን አለ ማስታወቂያ መስራት ችግር የለብኝም ግን እንዴት ማስታወቂያ እንደ አሁን አድና አርጎ ኢንስታግራም ላይ ኮርስ ግዙ ማለት ደግሞ በጣም በቃ ሼም ይዘኛል በጣም ብዙ ስካመሮች ማለት በጣም ሰው በቃ ሰው ከወደደው በቃ ይመዝገብ ካልሆነ ምናምን ብዬ አንድ ቪዲዮ ሰራው እንደለፈውበት የልምድ ኤክስፒሪየንስ ምናምን ሰራው ያ ማስታወቂያ 130,000 ምናምን ታየ ዩቲዩብ ላይ አሪፍ በጣም ማስታወቂያ 130,000 ሲታይ እዛ
በቃ ብዙ ተመዘገ የጠበቅኩም ፊድባክ ግን አገኘ በጣም አሁን ተማሪዎች በጣም ደስተኞች ናቸው። ኢቭን በአሁኑ ቪዲዮ የሆነ መጨረሻ ያልመሰሩት ቪዲዮ ያው ብዙዎች ፊታቸው ማሳየት ስለማይፈልጉ ነው እንጂ ከአሜሪካ ምናምን ማሳየት ይችላል። ራሱ ማፕ አለ ስኩል ላይ እንደውም የራሳያችሁ ሳክስ እንደሚመስል ነገር አድማጮቻችን በቪዲዮ እናስገባለን። እና ደግሞ እናስተምርበት ኢንተርናሽናል ፕላትፎርም የሀገሩ ሰርቨር በእርግጥ በወቅቱ የዛኔ እውቀት አልነበረኝም እንደዚህ ዌብሳይት ና አንድ አሪፍ ጎበዝ ጓደኛ ነበረኝ እንደዚህ ዲጂታል አክቲቭ ይሆን እሱን ሪኮመንድ ያደርገኝ ቤስት በቃ የሚባል ፕላትፎርም ስኩል ይባላል። አፕሊኬሽኑ እዛ አፕሊኬሽን ላይ ነው ኮርሱ የሚገኘው ሙሉ ለሙሉ ዛሊ የአሌክስ ሆርሞዚን ፖድካስት እንትን ያለው ያው ተማሪዎች ያሉበት ሀገር ነው። ከአሜሪካ እዚህ አካባቢ አሜሪካ አለ፣ ካናዳ አለ፣ እዚህ ጋር ወደ አሜሪካ ወደ 7 ሰው አለ እዚህ አካባቢ። አፍሪካ ውስጥ ብዙ አይነት ከደቡብ አፍሪካ ምናምን በጣም ከብዙ ሀገር አውሮፓም አፍሪካ ኬንያ ኢቭን ያየው ነው። ጅቡቲ አለ። ዙም ስታደርጉ ይበዛሉ ወደ ጅዳ እዚህ ጋር ምንድነው አቻላቆም እንትን ነው ካዛኪስታን ነገር ያው ዙም ስታደርጋቸው ይበዛሉ ብቻ ሀገሮች እስራኤል፣ ሊባኖን ማለት አብዛኛው ግን በጣም ላይክ ስራሽ እንደዚህ ወርልድ ዋይድ ወጥቶ ማየት በጣም ሳቲስፋይ ነገር ይመስለኛል። እዚህ ጋር ተማሪዎች አሉ ሜምበርስ ጋር እነዚያም ተማሪዎች ምን ያህል ተማሪዎች አሉ አሁን ያን ያህል አሁን ብዙ አይደሉም በእርግጥ አሁን ስትመሰሉሽ አሁን 252 ተማሪ ነው። ከዚህ ውስጥ ስፖንሰር ያደርኩትም አለ ግን አብዛኛው የሚበዛው ነገር ደግሞ ከሀገር ውስጥ ይልቅ ውጭ ሀገር በለው ግን እስቲ ሜቢ በዛውም እንዴት ሬጂስተር ማድረግ ምናምን እንደሚችሉ ሜቢ አድማጮች በያሉበት ከሰይ ሰሙላሉ ሰው ሬጂስተር ለማድረግ ስልክ ቁጥራችን ላይ ቴሌግራም ላይ ቢጽፉልን ሬጂስተር ማድረግ ይችላሉ። አሁን ቦት ምናምን ካደረግ ነው ለኢትዮጵያ ህዝብ ሆነ ይወሳሰብታል ወይስ ሊንክ ምናምን ካደረኩ ሶ በ0967 87 60 67 ላይ እንትን ቢያደርጉ ቴሌግራም ላይ ቢጽፉልን መመዝገቢያውን ምናምን እንልክላቸዋለን። ኖርማሊ አንስታር አካዳሚ ብሎ ሰርች ቢያደርጉ አይ ቲንክ ኢንፎርሜሽኖች ያገኛሉ። ዩቲዩባችን ላይ ያገኙታል። ሚኪ ስታር ላይ አድማጮቻችን እንግዲህ የስንት አመት ልምድ ነው? የ6 አመት ብቻ ይሄ በቅጥር ነው ባይዛው 6 አመት በቅጥር። ከዛ በኋላ ስንት አመት ሆነ? ከዛ አሁን ከቅጥር ከወጣው አመት ያልፈኛል በጣም አመት ከ5 ወር ምናምን በአንድ አመት ከ5 ወር ውስጥ ግን በጣም ጥሩ አቺቭመንቶች ነው ያሉት። እና አድማጮቻችን ዛሬ ከዛሬው ኤፒሶዳችን በጣም ጥሩ ትምህርት እንደተማራችሁ ተስፋ እናደርጋለን። ሰዓታችን እየሄደ ነው። ሜቢ እስኪ ለአዲስ ኤዲተሮች ለጀማሪ ሰዎች ማስተላለፍ የምትፈልጋቸው ኤሪያዎች ካሉ? ኦኬ ለጀማሪ ቪዲዮ ኤዲተሮች ከምንም በላይ እውቀታቸውን እንዲያሳድጉ ነው እና ደግሞ ብልጥ መሆን አለባቸው ማርኬቲንግ ላይ። እኔ አሁን ከቅጥር እንደወጣው ሶሻል ሚዲያ ላይ ወዲያው አክቲቭ መሆን ይጠቀመኝ በኤዲቲንግ እንድታወቅ። አሁን ኤዲተር ሲባል ባይሆን ኤዲተር ከሚባሉ ሰዎች ጋር ስም ይጠራል። ሚኪ ስታር አለ በተለይ ዩቲዩብ ኤዲት ማስደረግ የሚፈልጉና ሚኪ ስታር ምናምን ይላሉ። ግን እነሱም አሁን ምንድነው ጀማሪ ኤዲተሮች ራሳቸውን አቅም ከሌላቸው በቲዩቶሪያል አቅም ካላቸው ደግሞ ኮርስ እየወሰዱ ራሳቸውን አሳድገው ከዛም በኋላ ራሳቸውን ደግሞ ፕሮሞት ማድረግ ቲክቶክ ላይ ዩቲዩብ ላይ ፕሮሞት ማድረግ ሶ በዛ ነው አሁን የሚገኙ ስራ እንጂ እንደሮ ሲቪ ሰርቲፊኬት አሁን ማንንም ጉዳይ አይደለም። በዛ መንገድ እንዲሄዱ ነው መክረው። ከዛም ደግሞ ከቅጥር ውጡ በቃ ከቅጥር ወጥተን ራሳችን ስራ እንግባ ደግሞ ስንልም ደግሞ ዝም ብሎ ወጥቶ ሳይሆን እንደዚህ በርህን ዘግተህ ደግሞ የምታሳልፋቸው ረጅም ጊዜዎች አሉ። በጣም ከባድ ጊዜያቶች አሉ። መዘጋጀትም በጣም ጥሩ ነው። እኔ አሁን ላይክ ፐርሰናሊ ከቅጥር ለመውጣት ላይ የሚፈልግ ሰው ላይክ ባንዴ ላይክ ወጥቶ የሆነ ነገር አይጀመርም። መጀመሪያ ልምድ መያዝ አለብህ፣ የምትሰራው ማወቅ አለብህ። ከዛ በኋላ ላይክ የሆነ ነገር ሲሆን በቃ እንትን አርገሽ ሰርተሽ ብዙ መተው ያለብህ ነገሮች በቃ ብዙ ነገር ትተህ ከዛ ለዛ ነገር ሳክሪፋይስ ሲደረግ ነው የሆነ ነገር የሚወጣው። ስለዚህ ያን በልባችሁ ያዙ። በ8545 ቲኒ ያስቀደማችሁ ደግሞ መልእክት፣ አስተያየት፣ ጥያቄ ምናምን ካላችሁ ሁሉንም ላኩልን። አድማጮቻችን አሁንም የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቱካቶክ ነው። ይህ ፕሮግራም
ቱካቱ ወይም ቱካቶካችን ክብርኔት ትሬዲንግ ከአራዳ ኤፍኤም ጋር በመተባበር ዘወትር እሁድ ከቀኑ 8 ሰዓት ላይ የሚያቀርቡላችሁ ፕሮግራም ነው። ስፖንሰር አለን ደግሞ ቅዱስ ማርበልና ግራናይት እንደተለመደው እንግዲህ አብሮና ያለው ዛሬም ሁልጊዜም የሚያስደንቅ ቤት ግርማ ያለው ሆቴል ዘመናዊ ሪል ስቴት ምንኛውም አይነት ግንባታችሁን ማስዋብ የምትፈልጉ ፊኒሽንጎቻችሁን ቆንጆ ማድረግ የምትፈልጉ ሰዎች ቅዱስ ማርበልና ግራናይት ምርጫችሁ እንደሚሆን እርግጠኞች ነን። የቦታ ለውጥም አድርጓል። ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ በሚያገኙበት ህንጻ ውስጥ መዘዋወሩን እናበስራችኋለን። ቅዱስ ግራናይትን እንግዲህ ለማግኘት የምትፈልጉ ሰዎች በ0977 222299 ወይም በ0966 222233 ላይ ታገኙታላችሁ። የመጨረሻ 2 ጥያቄዎች አሉ ሁሉንም ሰው የምንጠይቀው። ላንተ ሰውነት ምንድን ነው ሚኪ? ሰው የሚልህ ምን አይነት ሰው ነው? ሰው አሁን የእግዚአብሔር አምሳል እንጃ ሰውን እኮ ሰው በቃ ሰው ብለን ምገጸው እንዴት ሲሆን ለምሳሌ ቀብራው ጊዜ ለማሳለፍ ነው በቃ አሪፍ ሰው ነው የምትለው አይነት ሰዎች አሉ ማለት ሰው እንዲህ ቢሆን የምትላቸው ሰዎች አሉ። እስቲ እንደዛ ግለጻቸው ሜቢ በተለይ በጣም ደስ የሚለኝ እኔ አሁን እውነቱን ለመናገር ጓደኛ ሜቢ 2 ጓደኛ ቢኖሩኝ ነው። አብዛኞቹ የድሮ ጓደኞች እንትን ብያለሁ ማለት የሚያሳየው ምንድነው የሆነ ትንሽ ከፍ ባስተሳሰብ ከፍ ስለው አሁን ጀስት አሁን በቃ ሰው ለኔ ብትይ አሁን ከተማ ውስጥ እንደሚኖር እንበለው ከተማ ውስጥ እንደሚኖር ከሆነ በቃ የሆነ ደግ ሲባል ዝም ብሎ ብር መስጠት አይደለም። በቃ የሆነ ለሰው ጥሩ የሚያስብ ያንቺን ከፍታ የሚመኝ እንደዚህ ሰው ከምን በላይ ደግሞ እግዚአብሔር የሚፈራ ሰው በቃ ከዚህ ውጪ ምን አለ ሰው እንጃ። ላይክ እውነቱም ነው ላይክ ፖዚቲቪቲ ላይክ አሁን በተለይ አሁን አብዛኝ እኔ እንትን ነው ላይክ ፖዚቲቭ አቲቲዩድ ያጣን ይመስለኛል። በተለይ በእኛ በወጣት ዘንድ አሁን የለም ማለት ይችላል። ሁሉም በቃ አንቺ የሆነ ትንሽ ከፍ ስትይ ለመጣ ይከፋል ባይነግርሽም ይከፋል ምናምን ነገርና እኔ ደግሞ እንጃ ይብራል ለሰው ስኬት ራስ ከሚደርስ ለሰው ስኬት ማጨብጨብ መቻል ጄኒውን ሆነ በጣም ትልቅ ሊናም የሚጠይቅ ነገር ነው። ትክክል። ሁለተኛው ስኬትስ ምን ይመስላል? ስኬት የምትለው እንዴት ነው አንተ ጋር ስኬት እንዴት ዲፋይን ይደረጋል? ስኬት አንድ ብቻ ነው መልሱ? ኦኬ ስኬትን የምለው እግዚአብሔር የሚያስደስት ነገር አድርገህ መሞት ነው። እኔ ከመንፈሳዊ ጋር ህይወት ጋር አገናኘዋለሁ። ያው የሰው ልጅ ያለ መንፈሳዊ ህይወት እንጃ በሁሉም ሃይማኖት ብትሄድ አለው የሆነ ስኬት የሚለው ነገር አለ። እኔ ደግሞ ጀስት እንደ ክርስቲያን እንደ ኦርቶዶክስ በቃ ቅዱስ ቁርባን ወስጄ ምናምን እግዚአብሔር ንስሐ ገብቼ መሞት ነው ለኔ ስኬት። ስለዚህ መንግስተ ሰማያት የምትወርስበት ነገር አለ። ስኬት ለኔ እንደዛ ነው። እንደ ዓለማዊ ካልኮ ደግሞ ሰው የሚመኘው ነገር አለ። እኔ አሁን በፊት በኤዲቲንግ ነበር ትልቅ ደረጃ መድረስ ፈልገው ትንሽ አሁን ወደዛ መንገዱን ጀምሬያለሁ ብዬ አስባለሁ። ግን አሁን ደግሞ ሳስበው በኤዲቲንግ መቀጠሉ ከባድ ነው። አሁን ወደ ዩቲዩብ የመምጣት እቅድ አለኝ በደንብ እንደ እግዚአብሔር እቅድ። አሁን ቀጣይ ሰክሰስ ማድረግ ፈልገው ኤዲቲንጉም እንዳለ ሆኖ ግን ሞር በዩቲዩብ ነው። በጣም ከሚጨቀጭቁ ኦዲየንሶች ውስጥ ነው ምን ነው መምጣት አለበት። በቃ ሁለቱንም ሀሳቦችን ያሳካል። አሜን 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 አሜን። የምትገኙት እንግዲህ አራዳ ኤፍኤም 95.1 ላይ ነበረ። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን በየሳምንቱ የሚያቀርብላችሁ ፕሮግራም ላይ ነበር የምትገኙት። ጥሩ ጊዜ እንዳሳለፋችሁ እርግጠኞች ነን። ምናልባት ወደ መጨረሻው ላይ ከፈታችሁ ወይንም ምን አይነት ነው ሚኪ የሚለው ማየት የምትፈልጉ ሰዎች ማክሰኞ 1 ሰዓት ላይ ዩቲዩብ ላይ ሲለቀቅ ታገኙታላችሁ። ዳዊት አበራና ቅድስት ወየሳ ከቴክኒሻናችን ናስናይል ሮዳን ጋር አብረናችሁ ቆይታ አድርገናል። መልካም ሳምንት ይሁንላችሁ።